የአሜሪካ የብሔራዊ ደህንነት ስትራቴጂ በኢትዮጵያ መነጽር። የፕሬዝዳንት ዶናልድ ትራምፕ አስተዳደር አውሮፓ የስልጣኔ መጥፋት እንደሚጠብቃት አዲስ ባወጣው የስትራቴጂ ሰነድ አስጠንቅቋል። ይህ የፕሬዝዳንቱ አስተዳደር ሰነድ አንዳንድ አገሮች አስተማማኝ አጋር ሆነው ስለመቀጠላቸው ያለውን ጥርጣሬም ገልጿል። አሜሪካ በወታደራዊ ደህንነት፣ በቴክኖሎጂ እንዲሁም በኢኮኖሚ የዓለማችን ኃያል ናት። በዓለም ዙሪያ ባሏት በመቶዎች የሚቆጠሩ ወታደራዊ ጣቢያዎች በአካባቢያዊ ግጭቶችና በጂኦፖለቲካዊ ውጥረቶች ላይ ቀጥተኛ ተጽዕኖን ትፈጥራለች። የኔቶ ዋነኛው አባልና መሪ እንደመሆኗም የምታጣው ማንኛውም ፖሊሲና የምታሳልፈው ውሳኔ የአውሮፓና ሌሎች ሀገራትን የውጭ ፖሊሲ የመቅረጽ ተጽዕኖ ከፍተኛ ነው። በዓለም ንግድና የዶላር ግብይትም የበላይነት አላት። የዓለም ባንክ እንዲሁም ዓለም አቀፍ የገንዘብ ድርጅት IMF በመሳሰሉ ዓለም አቀፍ ተቋማት ወሳኝ የድምጽ ድርሻ ቮቲንግ ፓወርም አላት። የአሜሪካ ዶላር ዋናው የዓለም የመገበያያ ገንዘብም ነው። አብዛኛው የዓለም የነዳጅ ንግድ፣ ብድርና ዓለም አቀፍ ግብይት የሚፈጸመው በዶላር ነው። በዚህ ምክንያት የአሜሪካ ተጽዕኖ የማይነካው አህጉርም ሆነ ሀገር የለም። ሌላው ቀርቶ አሜሪካ የወለድ ምጣኔዋን ስትቀይር ወይም ማዕቀብ ስትጥል በሌሎች ሀገራት የውጭ ምንዛሬ፣ የብድርና የኢንቨስትመንት ፍሰት ላይ ከፍተኛ መንገራገጭን ይፈጥራል። አልፎ ተርፎም የዓለም የንግድ ስርዓት ላይ ውስብስብ ተግዳሮቶችን ያስከትላል። አብዛኞቹ የኢንተርኔት፣ የማህበራዊ ሚዲያና የመገናኛ ቴክኖሎጂዎች ባለቤትነት በአሜሪካ ኩባንያዎች እየተያዙ በመሆኑም መረጃን የመቆጣጠርና የመቅረጽ ኃይልን ፈጥሮላታል። ቲክታክ የተባለው አንድ የቻይና ማህበራዊ ሚዲያ ዓለም አቀፍ ተቀባይነትን ሲያገኝ እጁን ጠምዝዛ የባለቤትነት ድርሻ መውሰዷም የተጽዕኖዋ ግዙፍነትን ማሳያ ነው። ሰሞኑን አሜሪካ አዲስ የብሔራዊ ደህንነት ስትራቴጂን ይፋ ስታደርግ ዓለም አቀፍ አጀንዳ የሆነውም የሚያሳድረው አዎንታዊ ወይንም አሉታዊ ተጽዕኖ ድንበር ዘለል በመሆኑ ነው። ዛሬም ድረስ ሀገራት ስለኛ ስትራቴጂው ምን ይላል፣ አዎንታዊ ወይም አሉታዊ ተጽዕኖስ ምን አይነት የፖሊሲ ለውጦች ወይንም ማሻሻያዎች እንድናደርግ ሊያስገድደን ይችላል የሚሉ የመሳሰሉ ጥያቄዎችን በማንሳት ምላሽ ማፈላለጉን ተያይዘውታል። ስጋታቸውና ደስታቸውን የሚገልጹ ሀገራትም በርካታ ናቸው። የዓለም ሚዲያዎችም የዘርፉ ተንታኞችን እየጋበዙ መመንዘራቸውን ቀጥለዋል። ከሰነዱ ጋር በተያያዘ በኢትዮጵያ በኩል እንደ መንግስትም ሆነ በፖሊሲ ምሁራን ተንታኞች እስካሁን የሚገባው ትኩረት የተሰጠው አይመስልም። ይሁንና ስትራቴጂክ ሰነዱ እንደ ሀገር አዎንታዊና አሉታዊ ውስብስብ ተጽዕኖዎች የሚኖሩት በመሆኑ በጥልቀት ማጤን፣ መተንተንና የፖሊሲ መደላደል ፈጥሮ ተግዳሮቶቹን ለማስቀረትና ተጠቃሚነትን ለማጎልበት መረባረብ ይገባል። ለዚህም መንግስት የራሱን የቤት ስራ ማከናወን ሲጠበቅበት ሚዲያዎችም ስፋትና ጥልቀት ያላቸውን ትንታኔዎችን ማቅረብ ይኖርባቸዋል። ከዚህ በመነሳትም ቀይ ባህርን ጨምሮ ከምስራቅ አፍሪካ ብሎም ከኢትዮጵያና ከወቅታዊ የቀይ ባህር አሰብ ወደብ ፖሊሲዋ ጋር ሊተሳሰሩ የሚችሉ የአሜሪካ ብሔራዊ የደህንነት ስትራቴጂ ያስቀመጣቸው አቅጣጫዎች፣ ሁለንተናዊ ተጽዕኖዎችና ተያያዥ አንድምታዎችን በዝርዝር እናቀርባለን። መልካም ዕድሎች፣ ተግዳሮቶችና ከኢትዮጵያ የሚጠበቁ የፖሊሲ ለውጦችን እንዳስሳለን። አብራችሁን ቆዩ። የብሔራዊ ደህንነት ስትራቴጂው የአሜሪካ የፖሊሲ አቅጣጫን ከሊበራል ርዕዮተ ዓለም መስፋፋት ወደ ተግባራዊ ጥቅምና የኢኮኖሚ ትስስር የቀየረ ነው። አሜሪካ ምንም ለማትጠቀምበትና ለማታተርፍበት በእርዳታ ስም በሀገራት ጣልቃ ገብታ ጭምር ዲሞክራሲ፣ መልካም አስተዳደር፣ የፓርቲዎች ፉክክር ላይ ተቆጣጣሪ ፖሊሲ ሆና ያሳለፈችበት የኪሳራ ዘመን ማክተሚያ አዋጅም ነው።
ይህ መሰረታዊ ለውጥ እንደተጠበቀ ሆኖ አሜሪካ ለቀይ ባህርና የባቤል መንደብ ወሳኝ የባህር መተላለፊያዎች ደህንነት የነበራትን ቁርጠኝነት የሚያጠነክርም ነው። የሰርጡ መተላለፊያ መንገዶች ደህንነት ማስጠበቅ አሜሪካ የማትደራደርበት ጂኦፖለቲካዊ ስትራቴጂክ ጥቅሞችን የማስከበር ጉዳይ እንደሆነ አስምራበታለች። ሰነዱ አሜሪካ በምስራቅ አፍሪካ የግጭት መከላከል ፖሊሲ እንደምትከተል ጠቁማ በኢትዮጵያ፣ ኤርትራ፣ ሶማሊያን ጨምሮ ሊፈጠሩ የሚችሉ ግጭቶችን ለማስቀረት እንደምትሰራም ይጠቅሳል። በሱዳን እየተካሄደ ያለው ደም አፋሳሽ የእርስ በርስ ጦርነትን ለማቆም አሜሪካ ልዩ ትኩረት እንደምትሰጥም ሰነዱ ያትታል። ስለሆነም ኢትዮጵያ በቀይ ባህር አሰብ ወደብ ላይ ያላትን የጸና ብሔራዊ ፍላጎት የምታስፈጽምበት መንገድ በአዲሱ የአሜሪካ ብሔራዊ ደህንነት ስትራቴጂክ ጂኦፖለቲካዊ ለውጥ ላይ ተመስርቶ መከለስ ይኖርበታል። ይህ ለውጥ ኢትዮጵያ የወደብ ብሔራዊ ፍላጎቷን በኃይል ከመጠየቅ ይልቅ በሕግ በዲፕሎማሲያዊና በኢኮኖሚያዊ መንገዶች እንዲመራ የሚያስገድድ ነው። የአሜሪካን ስትራቴጂካዊ ፍላጎት የሚያከብርና የኢኮኖሚ ዲፕሎማሲን የሚያጠናክር አቀራረብ መከተል ይኖርበታል። በተያያዘም አሜሪካ ቀደም ሲል ከኢትዮጵያ ጋር የነበራትን የሰላምና መረጋጋት ቁልፍ አጋርነት እንደሚያስቀጥል ስትራቴጂው ያመለክታል። ሆኖም የአጋርነት ስልቱ ከድሮ ረጂና ተረጂነት ወደ ንግድና ኢንቨስትመንት መር ትብብር ተቀይሯል። ስለሆነም ኢትዮጵያ የቀይ ባህር ተደራሽነትና የአሰብ ወደብ ብሔራዊ ፍላጎቷን ከእነዚህ ቁልፍ የአሜሪካ የፖሊሲ ድንበሮች ጋር ማጣጣም ይጠበቅባታል። ከጂኦፖለቲካዊ ጉዳዮች ጎን ለጎን የአሜሪካን የኢኮኖሚ ፍላጎት በማርካት የአጋርነት ግንኙነትን ለማጠናከር የሚፈጥረውን መልካም ዕድል መጠቀም ይገባል። አሜሪካ አጋርነትን የምትመርጠው ብቃት ካላቸውና አስተማማኝ ከሆኑ መንግስታት ጋር እንደሆነ በሰነዱ ግልጽ አድርጋለች። የንግድ አካባቢ የሕግ የበላይነትና የሙስና ቁጥጥርን ማጠናከርም እንደ ግዴታ የሚጥል ነው። ስለሆነም የአሜሪካ ፍላጎት ለመሳብና ተመራጭ አጋር ለመሆን የንግድ ሕጎችና አሰራሮችን ማሻሻል፣ የሕግ የበላይነትን ማጠናከርና የኢኮኖሚ ግልጽነትን ማረጋገጥ ይጠበቃል። አዋጭ የፖሊሲ አማራጮችን ማስላት፣ ነባሮችን ማሻሻል፣ አዳዲስ መቅረጽና መተግበርም ይገባል። በዚህ ረገድ የሚስተዋሉ ክፍተቶች ከተዘጉና ማራኪ አማራጮችን ከቀረቡ ኢትዮጵያ የአሜሪካ ቀዳሚ አጋር የሚያደርጉ እምቅ አቅሞችና ሀብቶች አሏት። አሜሪካ በቀይ ባህርና በአጠቃላይ በቀጠናው ግጭቶችን ለመከላከል ለነደፈችው ስትራቴጂክ ግብ መሳካትም የኢትዮጵያ አቀማመጥና አቅም ተመራጭነቷን ከፍ የሚያደርግ ነው። ይህ ሰነድ ይፋ ከመሆኑ በፊት በአሜሪካ የአፍሪካ እዝ አፍሪኮም አዛዥ ጄኔራል ዳግቪን አርኤመንደርሰን የተመራ ልዑክ ሀገራችንን መጎብኘቱ የሚያመለክተውም የኢትዮጵያን ተፈላጊነት ነው። ልዑኩ ከጠቅላይ ሚኒስትር ዶክተር አብይ አህመድና ከኢፌድሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር መወያየቱም አለምክንያት አይደለም። በዚሁ ውይይት ማብቂያ ላይ ይፋ እንደሆነው ኢትዮጵያ እስካሁን ሽብርተኝነትን ለመከላከል ያደረገችውን ተጋድሎ እውቅና በመስጠት አሜሪካ ሽብርተኝነትን ለመዋጋት ከቀድሞ የበለጠ ተባብረው እንደሚሰሩ አዛዡ ማረጋገጣቸው ሊሰመርበት የሚገባ ጉዳይ ነው። ይኸውም በአንዳንድ የአፍሪካ አካባቢዎች ዳግም እያንሰራራ ያለው እስላማዊ የሽብር እንቅስቃሴ ከአሜሪካን ስትራቴጂክ ፍላጎቶች ጋር የሚጻረር በመሆኑ የኢትዮጵያን ተሳትፎ መፈለጋቸውን ያመለክታል። በመሆኑም አሜሪካ የሽብርና የግጭት ክስተቶችን ለመከላከል ያላትን ጽኑ ስትራቴጂክ ፍላጎት እንደ መልካም አጋጣሚ በመጠቀም ኢትዮጵያ በጸጥታና መረጃ ልውውጥ መስክ ትብብሯን አጠናክራ ከአሜሪካ ጋር ያላትን ወታደራዊና የዲፕሎማሲያዊ ትስስር ማጠናከር ትችላለች። የአሜሪካ ተመራጭ የኢንቨስትመንት ዘርፎች የኃይል ሴክተርና ወሳኝ የማዕድናት ልማት እንደሆኑም ተመላክቷል። ስለሆነም በኃይልና ማዕድናት ዘርፎች ላይ የአሜሪካ ኩባንያዎችን የሚስብ
ትርፋማና ግልጽነት ያለው የኢንቨስትመንት ማዕቀፍ መዘርጋት ያስፈልጋል። ከዚህ አንጻርም በአሜሪካ የሚደገፉ የኒውክሌር ኃይል፣ ፈሳሽ ፔትሮሊየም ጋዝ እንዲሁም ፈሳሽ የተፈጥሮ ጋዝ ቴክኖሎጂዎችን ማልማት ለአሜሪካ ኩባንያዎች ማራኪ ትርፍ እንደሚያስገኙ ግልጽ ነው። የኢንቨስትመንትና የጋራ ጥቅም ትስስሩ ሲጠናከር የኢትዮጵያን የኃይልና የማዕድን ሀብት ወደ ዓለም ገበያ ለማውጣት የባህር በር መኖር ወሳኝ እንደሆነ አሜሪካ የምትረዳበት ነባራዊ ሁኔታን ይፈጥራል። በዚህ መንገድ የአሜሪካን የንግድ ፍላጎት የሚያሟላ የወደብ መዳረሻ እንደ ስልታዊ ጥቅም ስለሚቆጠር የወደብ ጥያቄው ጂኦፖለቲካዊ ክብደትን ይሰጠዋል። የኢትዮጵያ የወደብ ፍላጎት ለምስራቅ አፍሪካ የጋራ ኢኮኖሚ እድገትና ትስስር ብቻ ሳይሆን ለአሜሪካ ቁልፍ ጥቅምም ወሳኝ ስለሚሆን ዲፕሎማሲያዊ ክብደትን ያገኛል። ኢትዮጵያ የግጭት መከላከል አፍሪካዊ ጥረቶችን በመምራት ከአሜሪካ ጋር የሚኖራት የጂኦፖለቲካዊ አጋርነትም ተጨማሪ ግፊትን ይፈጥራል። ይሁንና አሜሪካ አህጉራትና ሀገራትን ተቀናቃኝ ኃይል እንዳይቆጣጠር መከላከል እንደ ዋና መርህ ስለምትከተል ኢትዮጵያ ከቻይናና ከሌሎች ሀገራት ጋር ያላትን ግንኙነት ተግዳሮት እንዳይፈጥር በአሜሪካ መነጽር መቃኘቱ ተገቢ ይሆናል። ይህም ማለት ኢትዮጵያ ከአሜሪካ ጋር የምትፈጥረውን ማናቸውም ትስስር ከቻይናና ከሌሎች አጋር ኃይሎች ጋር ያላትን ወሳኝ ግንኙነት በብሔራዊ ጥቅሟ ላይ ተመስርታ ሚዛን የመጠበቅ ጉዳይ ልዩ ትኩረትና ጥረትን ይጠይቃል። በአጠቃላይ የሚፈለገው የአሜሪካ አጋርነት የሚረጋገጠው ለኢትዮጵያ ብሔራዊ ፍላጎት እንዳልሆነ ግን ሊሰመርበት ይገባል። የስትራቴጂው ግብ የአሜሪካን የኢኮኖሚያዊና የጸጥታ ስትራቴጂያዊ ጥቅሞች ማረጋገጥ መሆኑንም መገንዘብ ያስፈልጋል። ስትራቴጂው የምርጫ መርሃቸው በነበረው አሜሪካ ፈርስት ላይ ተመስርቶ የዶናልድ ትራምፕን አሜሪካን ዳግም ታላቅ እናደርጋለን ቃል ኪዳን እውን ማድረግ ስለሆነ